አዳዲስ ሰዎች ባሉበት ሀሳባችሁን ለመግለጽ ስታስቡ ገና የፍርሃት የመጨነቅ ስሜት እየመጣ ያስቸግራችሁ ከሆነ ይሄ ቪዲዮ ለእናንተ ነው። ደንበኞቼ ጋር ለውጥ ያመጣ እኔም የምጠቀምበትን ማይንድሴት ሪሌትድ የሆነ ለጭንቅላታችሁ የምትነግሩትን አንድ ቴክኒክ አስተምራችኋለሁ። እሱም ምንድነው? ሁልጊዜም ቢሆን እንደዚህ አይነት ጫና ውስጥ ስትገቡ ያ ስሜት ንግግር እንዳታረጉ የተሻለ ሀሳብ እንዳትሰጡ የሚያደርጋችሁ ክስተት እንዳልሆነ ለራሳችሁ መንገር ያስፈልጋል። እንደውም በተቃራኒው ነው የሚሆነው። ያቺ ትንሽ የመርበትበት የመፍራት ስሜት ስትኖር ለታዳሚው ለምታወሯቸው ሰዎች ኬር እንድታረጉ ያግዛቸዋል። ማስተማር ወዳሉ ታውቃላችሁ። ከ2 ዓመት በፊት ከአዲስ አበባ ወደ ሚዛን ቴፒ ሄዳለሁ። ደቡብ ምን ላድርግ፣ እዛ አካባቢ የመንግስት ኮሌጅ አለና አስተማሪ ፈልገው ቅጥር ወጥቷል ለመወዳደር። 3 ሰዎች ነን የምንወዳደረው። ፈተናው 2 ነው። የጽሁፍ አለ፣ የኢንተርቪውም አለው። እለቱ ደረሰ። ፈተና የምንፈተንበት ቦታ ኖርማል ክላስሩም ወንበሮች አሉበት። ከዛ ብላክ ቦርድ አለ። እዛ ነው። የጽሁፍ ፈተና ነው የሚቀድመው። በአንድ ቀን 2ቱም ፈተና። የጽሁፍ ፈተና ጠዋት ገባን፣ ተሰጠን፣ ሰራን፣ ወጣን። ከዛ ልክ የጽሁፍ ፈተና ውጤት ሲለጠፍ ሁለታችን እኩል አመጣን። አንደኛው ልጅና እኔ ማለት ነው። ሌላኛው ልጅ ከኛ በኋላ ሆነ ማለት ነው። ከዛ ቀጣይ ኢንተርቪው ነው። ኢንተርቪው ደግሞ ምንድነው? ሚኒ ሌክቸር ታቀርባላችሁ። ትንሽዬ ማስተማር ማለት ነው። ራሳችሁ ቶፒክ መርጣችሁ 3ታችን እናስተምራለን። ከዛ አንድ ርዕስ አለ ዳታቤዝ ላይ፣ እሱን መረጥኩኝ። ትንሽ ብዙ አልተዘጋጀሁም፣ ግን ትንሽ አጠናው ምናምን እንደዛ ብቻ ገባኝ እና መጀመሪያ መግባት ፈለግኩኝ። ምን አቅለበለበኝ። ትዝ ይለኛል ክሊን አድርጌ ነበር ፀጉሬን የተስተካከልኩት። ከላይ ሸሚዝ ለብሻለሁ፣ ከስር ደግሞ ጨርቅ ሱሪ፣ ጫማ፣ ጥቁር ጫማ አለ። በቃ ያ ኮንፊደንት ኢነርጀቲክ ጋይ። የዛኔም ስፖርት ሰራ ነበረ። ከዛ በቃ መጀመሪያ ነው መግባት ያለብኝ ብዬ አሰብኩኝ። ጥሩ እንግዲህ እኔ እኮ ቀድሚያ ግባ አልተባልኩም። ግድ የለም እኮ ዘግቼም ብገባ ይዣታለሁ ያችን ነገር። ከዛ ግን ጫና ውስጥ ገብቻለሁ። ማን ያለው ዲኖ አለ፣ የዲፓርትመንቱ ሄድና ሌሎቹ አሰስ የሚያደርጓቸው ሰዎች አሉ። ገብተዋል ኦልሬዲ። እኛ በር ላይ ያለ ነው። ከዛ በቃ እኔ መግባት አለብኝ ብዬ መጀመሪያ ገባሁ። ልክ ስገባ በቃ ኤክስፕሬሽናቸው በጣም ቆጣ ያለ በጣም የሚያስደነግጥ አይነት ኤክስፕሬሽን። የልብ ምቴ በጣም መምታት ጀመረ። ተንቀጠቀጥኩኝ። ከዛ ምን ብል ጥሩ ነው፣ ያ ፍርሃት ስለነበረ ሙሉ ባዶ፣ ምንም አይነት ኤክስፕሬሽን የለም። ከዛ ምን ጣመን የለም፣ ቦርድ ማጥፊያ ምናምን። አስተማሪዎች እኮ ናቸው። ኦቨር ኮንፊደንት። ከዛ በኋላ ጻፍኩት፣ አጠፋሁት። መጀመሪያ በደንብ በቃ ኢነርጂ አጠፋሁት። በቃ ጥሩ አስተማሪ ብላችሁ የምፈልገው እኔ ምርጥ አስተማሪ እንድባል፣ ኢምፕረስ ለማድረግ ለማስደነቅ፣ ይሄማ የሚገርም አይነት ሰው ነው እንድባል ነው የምፈልገው። የዛኔ አጠፋሁት። ከዛ በኋላ ጻፍኩት፣ ርዕሱን ማስተማር ጀመርኩት። ጠይቃቸዋለሁ፣ አስተምራቸዋለሁ፣ ቦርድ ላይ እጽፋለሁ፣ ተመልሼ እመጣለሁ እነሱ ጋር። በቃ ግን ምንም አይነት ኤክስፕሬሽን አልነበረኝም። እና እነሱም እኮ ያንን ኤክስፕሬሽን ሲያሳዩ ለምንድን ነው እኔ መልሼ የማልቀይረው ያን ነገር የማላስተካክለው? ከዛ ልክ ሰዓቱ ሲያልቅ አቁም ተባልኩ። ጥያቄ ጠየቀችኝ ምናምን፣ ቀስ ብዬ ወጣሁ። ከዛ ሌሎቹ ገቡ፣ ተፈተኑ፣ ወጣን። ውጤት ሲለጠፍ ከኔ ጋር የጽሁፍ ፈተና እኩል ያመጣው ልጅ ነው ያለፈው። እኔ ቀረው። አንድ ሰው ነው የሚቀረው። ከዛ ይሄ ነገር ምን አስተማረኝ? እንዴ ማንም ሰው ቢሆን የማወራው ኬር ካላደረኩ ግድ አለው እንዴ? አስተማሪ ይሁን ጓደኛዬ ይሁን ደንበኛዬ ይሁን ኬር አድርጌ የማላወራው ከሆነ ኤክስፕሬሽኔ አፕሮቸብል ካልሆነ የማወራው ነገር ለነሱ እንደሆነ ፊል እንዲያደርጉ ካላደረኳቸው እንደ ኮሙኒኬተር ኢፌክቲቭ አልሆንም። እሱ ገባኝ። ለዚህ ለምንድን ነው ይሄ ነገር እየነገርኳችሁ ያለሁት ወዳጆቼ? ያቺ የፍርሃት ስሜት መሰማቷ ማኔጅ ካደረግናት እንደውም ኬር እንድናረግ ለሰዎች ብለን ሀሳባችን እንድንናገር ታደርገናለች እንጂ የተሻለ ንግግር እንዳናደርግ ጥሩ ሀሳባችን እንዳንገልጽ የሚያደርገን ክስተት እንዳልሆነ ለራሳችሁ መንገር፣ እኔም ደንበኞችም የሚጠቀሙበት ማይንድሴት ሪሌትድ የሆነ ፍርሃታችን የምንቀንስበት ቴክኒክ ነው። ፍርሃታችሁን ቀንሳችሁ ሀሳባችሁን በተሻለ መንገድ መግለጽ የምትፈልጉ ሰዎች ከሆናችሁ 6 ሳምንት የሚቆይ የፐብሊክ ስፒኪንግ ማስተር ክላስ አዘጋጅተን ምዝገባ ላይ እንገኛለን። እንቀበላችሁ ሰዎች 10 ብቻ ስለሆኑ ቦታው ሳይሞላባችሁ ለመመዝገብ ታች ላይ ስልክ ቁጥር አስቀምጥላችኋለሁ። ቦታው ሳይሞላባችሁ እየደወላችሁ ተመዝገቡ።